በየወሩ 10 ሰው ወደ ዩሮፕ ስፖንሰር እናደርጋለን ብለን ያወጣነው ቻሌንጃችን ላይ ብዙዎቻችሁ እየተሳተፋችሁ ትገኛላችሁ። አንድ ሌላ አፕዴት ልንገራችሁ ዛሬ ማኔጅ ለማድረግ ቀለል እንድል ተብሎ በየወሩ 10 ሰው አንድ ጊዜ ከመምረጥ በየሳምንቱ 2 ሰው ወይም 3 ሰው እየተደረገ መመረጥ አለበት የሚል ሐሳብ ቀርቧል ማለት ነው። ይሄ ሐሳብም በእኛ በኩልም ተቀባይነት አግኝቷል ማለት ነው። ስለዚህ ከዚህ በፊት እንደነገርኳችሁ ሪኳየርመንቱን የሚታሟሉ ሰዎች እና ዩሮፕ መምጣት ለምትፈልጉ ሰዎች በቪዚት ቪዛ፣ በኮንፈረንስ ቪዛ ኢቭን በትምህርት ራሱ ስፔሻሊ ፒኤችዲ አፕላይ ማድረግ ለምትፈልጉ ሰዎች ስፔሻሊ ወደ ጣሊያን በአሁኑ ሰዓት ላይ ኮንሲደር እናደርጋችኋለን ማለት ነው። ስለዚህ ከአሁኑ በኋላ የሚሆነው ምንድነው በየሳምንቱ ሁለት ሰው እስከ መስከረም ድረስ ማለት ነው። ከአሁኑ በኋላ ለ6 ወር በየሳምንቱ ሁለት ሰው ወደ ዩሮፕ እንመርጣለን ማለት ነው። ይሄም የሚሆነው ሪኳየርመንቱን ለሚታሟሉ ሰዎች በ3 በ4 ሴክተሮች ተከፋፍለው አፕላይ ለሚታደርጉ ሰዎች በነፃ እገዛ እናደርጋለን ማለት ነው። የመጀመሪያ ደረጃ በቪዚት ወይም በኮንፈረንስ ቪዛ ዩሮፕ መምጣት ለምትፈልጉ ሰዎች ሙሉ ፕሮሰስ እናደርግላችኋለን ማለት ነው። በየሳምንቱ 2 ሰው እንደገና ደግሞ የስኪል ወርክ ቪዛ ወደ ጀርመን መምጣት ለምትፈልጉ ሰዎች እና ቻንስ ካርተሩን ሪኳየርመንት ለሚታሟሉ ሰዎች ወደ ጀርመን በነፃ ፕሮሰስ እናደርግላችኋለን ማለት ነው። ከዚህ በተጨማሪ ደግሞ ሶስተኛ ካቴጎሪ በትምህርት ማለት ነው። በአሁኑ ሰዓት ላይ ፎል ኢንቴክ ወደ ጣሊያን ተዘግቷል፣ ግን ወደ ሌሎች ሀገራት ላይ ኦፕን የሚሆኑ ስኮላርሺፖች ካሉ በማስተርስ እና በባችለር እንደገና ደግሞ ወደ ጣሊያን በፒኤችዲ አፕላይ ማድረግ ለምትፈልጉ ሰዎች እና ዶክመንት ሪኳየርመንቱን ለሚታሟሉ ሰዎች በነፃ ወደ ጣሊያን ፒኤችዲ ፕሮሰስ እናደርግላችኋለን ማለት ነው። ስለዚህ ይህንን እድል ለመጠቀም ይህንን ቤቱ ፎሎ ማድረግ ኮሜንት ማድረግ እና ይሄንን ቪዲዮ ለ15 ሼር ኮፒ ሊንክ ማድረግ ነው። እንደገና ደግሞ ከዚህ በተጨማሪ ለዚህ ቤት ፋሚሊ መሆንና እንደዚህ አይነት በየቀኑ የሚወጡ አይነት ጊቫዌዎች ላይ በነፃ በመሳተፍ በራሳቸው አፕላይ ማድረግ ማትችሉና በክፍያ አፕላይ ማድረግ ማትችሉ ሰዎች በነፃ መጠቀም ትችላላችሁ ማለት ነው። ይሄንን ቤት ፎሎ ያላደረጋችሁ ፎሎ በማድረግ ከዚህ በኋላ ያለው በየሳምንቱ የሚወጣውን እድል ተጠቃሚ መሆን ትችላላችሁ ማለት ነው። ፒስ ይመቻችሁ።